ላንተ ከባድ ፈተና እንደሆነ አውቃለሁ፣ ግን እንደምታልፈውም ደግሞ በደንብ አውቃለሁ። ከኃላፊነት የመካከል እኮ አንዷም አንቺ ነሽ። ለምንድን ነው ቀለል አድርገህ ልታስበው የምትፈልገው? ንገረኝ እስቲ። እኔ አንድ ነገር በሆን ጥለሽኝ ትሄጂ ነበር ማለት ነው? ሰላም ሰላም፣ እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው የሁል ጊዜ ምኞቴ ነው። እንግዲህ ቤተሰቦች ዛሬ እዚህ ቦታ የተገኘሁት ለአብርሽ አንድ ነገር ልነግረው ነው። ያው ጥሩ ነገር ቢሆን ሪአክሽኑን ባሳያችሁ ምን ይሰማል የሚለውን ነገር ባሳያችሁ ደስ ይለኛል። ግን ያው ልነግረው የምችለው ነገር ጥሩ ስላልሆነ ምን አይነት ስሜት ይሰማዋል የሚለው ነገር ያሳስበኛል በጣም። ግን አንዳንዴ በሆዳችን ይዘን ነገሮችን ማብሰልሰል ምንም ጥቅም የለውም። ስለዚህ መድኃኒቱ ያለውን ነገር ተናግሮ ነገሮችን ለመፍታት መሞከር ነው ብዬ አስባለሁ። እንግዲህ ቤተሰቦቻችን ምን ሊል እንደሚችል ምን ሊሰማው እንደሚችል አላውቅም። ግን መናገር እንዳለብኝ በቃ እርግጥ ነው። ያለውን ነገር ተናግሬ ነገሮችን ማስተካከል ባለብን መልኩ ማስተካከል አለብን። ኦኬ አብርሽ አለ ደርሷል። አንተን ባያይክ ጥሩ ነው። ስለዚህ አንተ በጀርባ ግባ። አንተን አይክሽ ፊቱን አዝሯል። ሂድ ቀስ ብለህ እንዳያይክሽ እንዳይ እንግዲህ ቤተሰቦቻችን እግዚአብሔር ይርዳን። አብሽዬ ታስ እንዴት አለ? ተርፏል። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን ላይ ነው ተንጠልጥለህ የጠበቅኝ? ምን ላይ ነው ተንጠልጥለህ የጠበቅኝ? ቁጭ ምን ላይ? እኔ ቁመቴ አይደርስም። መጣሽ? አይ ደህና እሺ እናንተ እንዴት ነሽ? ደህና ነኝ። ሰላም ነው? ሁሉ ሰላም። አንተ ደህና ነህ? በጣም አሞኛል። እስቲ ትኩሳት አለኝ ራሴን ታክሲ ሲያስጠላ አይደል? የምር ሲጀምር ፈርቼ በጣም ነው የወጣሁት። ትራንስፖርት አሁን እኮ በጣም አስቸጋሪ ሆኗል ትራንስፖርት። እንዴት ነሽ? ደህና ነኝ። አስጠበቅኩ እንዴ? አንቺ ማለት ነው ለምጠበቅ ብዙ አመት ስጠብቅ ነው። ደህና ነኝ። እንዴት ነህ? አንተ እስኪታወኝ እሺ እሱን ያሞኛል። እሺ ምን ነው አላውቅም። ይሁንኩ እንደሆነ አረጃው መሰለኝ። አረጃው መሰለኝ። ምን ነው እንደ ፎየ ምን ይለኛል? ኧረ እባክሽ ምን ነው ምን አገኘሽ? ምን አገኘሽ? ምን ሆነሽ ነው? እኔም አላውቅም። እናንተ እንዴት ነው? ደህና ነኝ። ምን ሆነሽ ነው? ምንሽ ነው ያለሽ? ሆስፒታል ነበርኩ አላልኩም? እሺ ትናንትና እዛ ሄጄ ነበርና ምን አሉ መሰለህ? ለነገሩ ተው እባክህ፣ ጭንቀት ነው ትርፍ። ምንሽ ነው? እኔ ማለት እንዲህ ነው ብዬ መፍትሄ ለሌላው ነገር አንተን ማስጨነቅ አልፈልግም አብሽ። ግን በቃ ማወቅ ያለብህ ነገር ስላለ ለዛ ነው ዛሬም በጣም አቻኩዬ የጠራሁት። ምንድነው ማወቅ ያለብኝ ናት? ምንድነው እሺ አብሽ በቃ ከዚህ በላይ እኔን ደና የቆረጠ የደነደነን ልቤን ወደ ኋላ ባትመልስብኝ ደስ ይለኛል። በቃ እንዴ ምንድነው የቆረጠው? ምንድነው እሺ ወሲ አብሽ ማወቅ ያለብህ አንድ ነገር አለ። ለዛም ነው ዛሬ ጠራሁት እኮ ለወቀው። እሺ ምንድነው እሺ ናት? አብሽ እኔ እናንተ ከዚህ በኋላ ያው ማለት እንዲህ ስል ቀላል ነገር እንደማይሆን አውቃለሁ፣ ግን አብረን መሆን አንችልም። የት ማለት አይ አብረን መሆን አንችልም። እስቲ ነው አብረን መሆን አንችልም። ምክንያቱም እኔ ጋር አሁን ቶሎ በጊዜያዊ ልፈታው ማልችለው ችግር አለብኝ። እሱን ነገር እስክፈታ አንተን ጊዜ ማቃጠል አንተንም ማድከም አልፈልግም። ስለዚህ እኔ እናንተ መለየት አለብን በቃ። እንዴ አሱ ምን ማለት ፈልገሽ ነው? ለማዘር ሁሉ ነገራት እሱም ነው ደግሞ አሁን በጣም እያሳሰበኝ ያለው እሱም ነው። ከሱ በኋላ ነው እንጂ አብሮሽ አንተ ተስፋ እንዳለ ብዙ ጊዜ እኔን መጠበቅ እንደምትችል እንደማትሰለቸኝ አውቃለሁ። ግን አሁን የማዘርን ጉጉት ሳየው በቃ እንዴት ታዲያ የፈለገ ነገር ይሁንና እንጂ
የመጣብንን ችግር አብረን እንወጣዋለን። ምንድነው እሱ ናት? እኔ አሁን አንተን ማድከም ከዚህ በላይ በእኔ ጉዳይ መጨነቅ እኔ እና አንቺ ከመቼ ጀምሮ ነው ደግሞ ማድከም ምናምን እንባባለው? አብሽ እኔ ተው እኔ አሁን ደህና የራሴን ልቤን እንዲቆርጥልኝ ያደረኩትን ነገር አትመልስልኝ። በቃ ምንድነው መመለሰው? በቃ አብርሽ እያመመኝ ነው። ደህና አይደለሁም እና ሲያምሽ ነው እንዴ? ለምንድን ነው መተውሽ? ደህና ስትሆኚ ካንቺ ጋር ሆኜ ሲያምሽ ለምንድን ነው መተውሽ? ምንሽ ነው ያመመሽ ደግሞ? ዝም ብሎ ቀላል ህመም አይደለም፣ ከባድ ነው። ጊዜ ይፈልጋል እኮ። ምንድነው ህመሙ? አስዬ ምንድነው እሺ? ጉልበት ይፈልጋል። የምን ጉል እኮ ምንድነው እሺ? አሴት አቤት። ምንድነው እሺ? እኔ ብዙ ሳውራ ራሱ እየደከመኝ ነው። ምንድነው እሺ? ቀስለሽ አውሪኝ። ምንድነው እሺ? ነገርኛ አሴት። ሆስፒታል ሄጄ ነበርና እኮ እንዴት እኮ ነገርሽኝ አሴት። ኩላሊቶቼ ፌል እንዳደረጉ ምን አሴት? የምርሽን ነው ናት? እንዴት ምንድነው እሺ? ማለት እንዴት ሆነ? እንዴት ሆነ ማለት ምን አውቃለሁ አብርሽ። እኔ አላውቅም አብርሽ። ከዚህም በፊት ድካም ይሰማኛል፣ ሲሄድ ብዙ ጊዜ ያመኛል። ብዙ ጊዜ እነግርህ ነበረ። ያ አንዳንዴ ነገሮችን ቀለል አድርገን ስለምናያቸው ችላ እንላቸዋለን እንጂ እኮ ሴት ታዲያ ምንድነው እሺ? ማለት ቀላል ማለት እንዴት ነው የሚሆነው? አሁን በቃ በሰሞኑን ዳያሊሲስ እንዴ? ኧረ በማርያም ሴት እንደዛም በቃ እሺ። እና አሁን ከኔ ጋር አንተ አብረህ እንድትንከራተት አልፈልግም። አብርሽ ወይ እና በቃ እንዴ ከመቼው ማለት እንዴት ማለት ማን ናቸው ማለት እርግጠኛ ነሽ እንዴ? ማለት እንዴት እንደዚህ ሊሆን ይችላል? እናት አሴት እንዴት እንደዚህ ሊሆን ይችላል? እኮ ግራ ገብቶኛል። ግን በቃ እኮ የኔ ያክል እኮ መም አልነበረሽም። ምንድነው እሺ? አዎ ግን አንድ ቦታ አይደለም ብዙ ቦታ ቼክ አደረኩኝ። ስለዚህ እና ታዲያ ለምንድነው እኔ ማለት ማላስፈልግሽ ታዲያ ከዚህ በኋላ እኔ አንተ ማድከምም እንዴ አሴት አንተ ማድከም ማለት ማለት ነው? አብሽ ቆይ ተረጋጋ። እሺ አንተ ማድከም ማለት ማለት ነው እንዴ? እኔ ከዚህ በላይ አንተ ማድከም አልፈልግም። በቃ ብዙ ነገሮች እንደሚያስፈልጉኝ ተነግሮኛል። እና ታዲያ ሰው የሚያስፈልግ ሰው ነው እንዴ? እኔን ማፈልግ አንተ እኮ ይኸውልህ አብረሽ ብዙ ኃላፊነት ያለብህ ሰው ነህ እንዴ? ራሱ ጉዳይ ስለ የትኛው ኃላፊነት ነው የምታወሪኝ? አረ በቃ ከኃላፊነቶች መካከል እኮ አንዱ አንቺ ነሽ አሴት። እኔ እኮ ቢያንስ አንዱን ነገር ላቅልልልህ ብዬ ነው። አንተ ብዙ ነገሮች አሁን ከዚህ በኋላ ይጠበቁብሃል እንዴ? ማዘርም ባለፈው የተናገሩ በማርያም እንደዚህ እንዳትዪ። ስለየትኛው እናት ማለት እንዴ? ምን ማለት ፈልገሽ ነው አሴት? ቀላል ነገር እንዴ? ከጎንሽ ሆንኩት እኔ በደስታሽ ጊዜ ብቻ አብረሽ እንደሆነ እንዴ? ሲጀመር እንደዚህ ነገር ስላሰብሽ በጣም አዝናለሁ አሴት። አይደለም አብረሽ እኔ በቃ እሺ፣ ሌላ ቀን ታወሪኛለሽ። አሁን ምንድነው ማድረግ ያለብን? ቀጥታ በቃ በማርያም ምንድነው ማድረግ ያለብን? አብረሽ እንዴ እባክህ ተረጋጋ አብረሽ። አንተ ነገሮችን ከኔ ጋር ሆነ ማስተካከል ስችል አንተ እንዴት ነው እንደዚህ የምትሆነው? አብርሽ ምን እያደረክ ነው? ሰማኝ እንጂ እንዴ አብርሽ፣ ኧረ በእግዚአብሔር ተነስ እንዴ አንተ አሴት። ምንድነው በእናትሽ እንደዚህ አትበይኝ አይደል? ለምን እንደዚህ ሆነ? ለምን እንደዚህ ሆነ? እንጃ አብርሽ። እሺ ተው በቃ። ምንድነው የምናደርገው? ምንድነው ማድረግ ያለብን? አሴት ወይ ምንድነው ማድረግ ያለብን? እሺ እኔም ግራ ገብቶኛል። በቃ እኔ እኮ ታዲያ ከጎንሽ ለምንድን ነው ልታረቂኝ የፈለግሽው? አይ አብርሽዬ፣ እኔ በዚህ ሰዓት አብርሽ ተረጋጋሽ። እሺ እንደዚህ መሆን ያለብን እሺ። ስላለቀስክ እኮ አንተ የሚስተካከል ነገር የለውም። እሺ አጠገብሽ መሆን አለብኝ አሴት። ይኸውልህ እኔ አጠገብ ሆነህ እኔ አላቅም አብርሽ ምን እንደምልህ ብቻ በቃ ብዙ ነገር ያስፈልገኛል። እኔ አንተ ማንከራተት አልፈልግም ከዚህ በኋላ። እኔ እኮ አልተንከራተትኩም አልንከራተትም እኮ አሴት። ይኸውልሽ አንድ ነገር ብቻ አዳምጪኝ። ገንዘቡ ከየት ማግኘት እንችላለን? እኔ እኮ አለኝ ማርያምን ደህና ነኝ እኮ አሴት።
እኔ እኮ ማድረግ እችላለሁ ያን ነገር። እኔ እሰጥሻለሁ ማርያምን እንዴ እመቤቴን እኔ እሰጥሻለሁ። አብርሽ ሲጀመር ያደም አይነት አላውቅም። ምን አሁን ግራ የገባኝ ብሩን እሺ ከየትም ብለን ማግኘት እንችላለን። ታዲያ ብሩ ካልሆነ ችግራችን ታዲያ ምንድን ነው? አብርሽ ሀሱ ቆይ ሀሴት ብሩ ካልሆነ ችግራችን ምንድን ነው? ችግር የደም አይነቴ ከኔ ጋር ቤተሰብ ጋር አልተመሳሰለም። ስለዚህ የሚለግስ ሰው ያስፈልጋል። እኔ ያለዋ ታዲያ እኔ ያለዋ ሴት አንተ ኦፕላስ ነኝ? አዎ ነኝ አውቃለሁ። እንደዛ ነኝ። የምሬን እነሱ ናቸው ከኔ ሆናሉ ሴት። ኧረ እኔ ጭራሽ ያንተን መውሰድ አልፈልግም። አብረሽ ነው በማርያም ብሩ ከተገኘ በቃ እሱ ነበር ያሳሰበኝ። እሱ ከተገኘ እኮ ችግር የለውም ሴት። እንደ አብረሽ ምን ሆነ ነው? እኔ ያለው ኧረ እኔ እንደዚህ አይሆንም። ምን ማለት ነው? እኔ ያለው ሴት ገና አንተ ስንት ነገር የሚጠበቅብህ ሰው ምን ማለት ነው ታዲያ? መሆን እኮ ይችላል ሴት። እኔ እንደሱ እንዲሆን አልፈቅድም። እሺ ምንድን ነው? እሺ እኔ እኮ አለው ሴት አብሽ አይሆንም። ሴት እኔ እያለሁ ሌላ ሰው መሆን ይችላል? ሴት ምን እያራክሽ ነው? አይደለም እያራኩህ አይደለም። አብሽ ምንም ቦታ የለኝም። እንደሱ አላልኩም። ታዲያ እኔ ያለው እኮ እኔ እያሳሰበኝ የነበረው እኮ ነገር ከየት እናመጣለን ገንዘቡን ነበረ። ገንዘቡ ከተገኘ እኮ ታዲያ ዛሬው ነው አይሞላም። አብርሽ እንደው ቢገኝ እንፈልጋለን። በቃ እንፈልጋለን። መነሻ የተወሰነ ካለን ሴት ተስፋ አትቁረጪ ማርያም። ሁሌም ተስፋ አለ። ምን ይዤ ነው ተስፋ እንዳደረገው ማርያምን የምችለውን ነገር ማድረግ አደርጋለሁ። አንተ ብዙም ማርያምን አሴት መስረቅ ካለብኝ እሰርቃለሁ። እመቤቴን አንተ ያማሃል እንዴ? ይኸውልህ አብርሽ አሁን ነገሮችን ቀስ ብለን ማስተካከል እንዳለብን አስብ። ምንም ቀስ ብለን ማስተካከል የሚባል ነገር የለም። የተወሰነ ገንዘብ አለ ብለሽኛል አይደለ? ሰማኝ አብርሽ፣ ነገሮችን ማስተካከል የምጀምረው ደግሞ ካንተ ነው። የኔን ምንድነው የምታስተካክለው? አንተ ብዙ ኃላፊነት አለብህ። ስለዚህ ቢያንስ መኖር ላለብህ ሰዎች ነው እንዴ? ታዲያ ምን አሁን እኮ ሁሉም ሰዎችን ተመልከቻቸው አሱዬ። ሁሉም ሰው እኮ እንደዛ ያደረገ ነው። ሁሉም እኮ ለሚያስፈልገው ሰው ይሰጣል። እኔ ደግሞ እኮ ሁለቱም ኩላሊቶች ጤነኛ ናቸው። የምሬን ነው። ተመረምሬ ያለው የሆነ ጊዜ አንተ ውሃ ትጠጣለህ? በደንብ ነው የምጠጣው። ከዚህ በኋላም ደግሞ ደግሜ እጠጣለሁ። ኧረ አይቻልም። ሲጀመር እኔ ያንተን ጤና ወኬ እኔ ጤና ማግኘት አልፈልግም። ስለዚህ ጭራሽ አይሆንም። በቃ እሺ፣ ይሄንን ሀሳብ ካይመራው አውጣው። አንተ ማስተካከል በምችለው መልኩ ነገሮችን ለማስተካከል ነው። እንደዚህ ሊፈጠር ቻለ? እንደዚህ ሊሆን ቻለ? ሀሴት እኔ እኮ ግራ ገባኝ። ጤነኛ አልነበርሽ ማለት እንደዚህ አይነት ነገር ተሰምቶሽ እንደማያውቅ እኮ ነው የማውቀው። ነገር ላይ በቃ እኮ ምንም የሚያሳስብ ነገር የለውም። አሁን ባልሽ መሰረት እኮ ነው ቀላል ነው። በቃ ምን ሰዓት ምን እንደሚያጋጥም ስሚኝ። በቃ ነገሮችን እናስተካክል። አንቺ ብቻ አንድ ነገር ቃል ግቢልኝ። ምንድነው ቃል መገባለሁ? ህይወት አያበቃም ሀሴት። ሁሉም ተስፋ አለው። እግዚአብሔር ደግሞ መልካም ነው። ምንም ተስፋ የለም። ሀሴት አዳምጪኝ። ሀሴት አብርሽ አንዴ ብቻ አዳምጪኝ። እኔ ከዚህ በላይ መድከም አልፈልግም። እኔ መሮኛል። በቃ አልፈልግም። በቃ አብርሽ አልፈልግም። እንዴ በቃ አንተ ለምንድን ነው የራስህን ነገር ለማስተካከል የማትሞክረው እንዴ? እኔ ለራሴ ልጨነቅ ለአንተ ልጨነቅ? የትኛው ነው የራሴ ነገር? በቃ አንተ በቃ ህይወትን መምራት የምትችል ከሆነ ምራ። እኔ እናንተ አብረን መሆን አንችልም። ለምንድን ነው የማይገባ? ለምንድን ነው አብረን መሆን የማንችለው? በቃ አንችልም አብርሽ። አንችልም ካልኩኝ አንችልም ነው። እኔ ደግሞ እኮ እችላለሁ፣ ማድረግ እችላለሁ ሀሴት። ይሄ ነገር እኮ በጣም ቀላል ነገር ነው ሀሴት። አንቺ ላይ ብቻ የተከሰተ ነገር አይደለም። ለምንድን ነው ቀላል? ለምንድን ነው ቀላል አድርገህ ልታስበው የምትፈልገው ሀሴት? በእግዚአብሔር አታምንም እንዴ አንቺ? በእግዚአብሔር አታምንም አብርሽ? እኔ ከጎንሽ በማራቅ ነው ነገርየው የሚስተካከለው። አንተ ብዙ ኃላፊነት አለብህ። ለምንድን ነው ነገሮችን እንድደጋግም ከኃላፊነት የመካከል እኮ አንዷም አንቺ ነሽ ሀሴት። እኔ ምንድን ነው ኃላፊነት መሆንብህ? በቃ ከዚህ በላይ አንተ ላይ ጭንቀት መሆን አልፈልግም። ለምንድን ነው የማይገባ ሀሴት? እሺ በቃ አታስጮኸኝ በቃ ያለው በቃ እኔ እንደሱ እንዲሆን አልፈቅድም አብርሽ። እመኝኝ እኔ ያለው እኮ በቃ አብርሽ እኔ አልፈልግም። አንድ ነገር ቃል እንድትገባልኝ እፈልጋለሁ አብርሽ። ምንድነው ቃል መገባልሽ ሀሴት? አንተ በዚህ ሰዓት አይዞሽ ነገሮች ይስተካከላሉ፣ የኔም ህይወት መስመር ይዛል አታስቢ እንደማለት እንደዚህ ትሆናለህ? ታዲያ እኮ ሀሴት የተፈጠረውን ነገር አጠገብሽ ሆኜ ማገዝ ካልቻልኩኝ አንቺ ከጎንሽ ልታረቂኝ ያስብሽ ከሆነ እንዴት ነው? እኔ እኮ ነገሮችን ለምንድን ነው በክፉ መንገድ የምትመለከታቸው? እኔ እኮ ለአንተ ከማሰብ ብቻ ነው እንደዚህ እያልኩ ያለሁት። ለምንድን ነው አብርሽ የማይገባ? ለምንድን ነው እንዴ? እኔ ካጠገብሽ ከሌለው እኔ አጠገብሽ ሆኜ አንቺን ማገዝ እፈልጋለሁ። አንቺ ደስ ሲልሽ ብቻ ነው እንዴ ካጠገብሽ መሆኑ ነው? ደግሞ ሲጀምር ከመቼ ወዲህ ነው እኔና አንቺ የትኛውም ችግር ሲገጥመን ለብቻ ተወጥተን ነው የምናውቀው?
አሁን ግን ይኸውልህ አብሽ ስላለቀስክ መፍትሄ ይገኛል። ለምንድን ነው ነገሮችን በእርጋታ የማታስበው? ሀሴት የተፈጠረብንን ማህዘንም ዋና ደስታ አብረን ልንጋፈጥ ነው እኮ ቃል የተግባባ ነው እኮ። ሰማኝ ይኸውልህ እኔ ራስ ወዳድ መሆን አልፈልግም። ራስ ወዳድነት እኮ አይደለም ሀሴት ይሄ። እኔ በጣም ትተውኝ ነበር። ንገረኝ እስቲ እኔ አንድ ነገር በሆን ጥለሽኝ ትሄጂ ነበር ማለት ነው? ሁሌም በደስታዬ ጊዜ ነበር አጠገቤ የምትሆኚው። አብርሽ እስቲ አንተ ተረጋጋ እስቲ። ወይ ይሄ አብርሽ አሴት ከመምሽ በላይ ደግሞ አንቺን ያሳመምሽኝ ምንድነው? እኔ ምን አድርጌ ነው ያሳመምኩ? አብርሽ ለምንድን ነው ነገሮች በቃ አንቺ የምታረጊውን ነገር ነው የነገርሽኝ። ገባሽ? እኔ የሆነ ነገር በሆነ ኖሮ ጥለሽኝ እንደምትሄጂ ነው የነገርሽኝ ያለሽው እና ደግሞ ጨካኝ ነኝ እያልሽኝ ነው። በጣም ታሳዝኛለሽ። እሺ በቃ አታልቅስ። ካልፈለግሽኝ ካጠገብሽ ከአሁኑ ጀምሮ መሄድ እችላለሁ። ገባሽ አይደለ? ነገር ግን ውስጥ አይችልም አንቺን ጥሎ መሄድ። አንቺ እንደዚህ በሆንሽበት ሰዓት ካጠገብሽ ሆኜ ነገሮችን ማስተካከል ካልቻልኩኝ እኔ አብሮነታችን እስካሁን ምንድን ነበር? የውሸት የቃቃ ግንኙነት ነበር የነበረን። በቃ ይሄ እኮ ነገር ቀላል ነው አሴት። መለመን ካለብንም መለመን እንችላለን። ገባሽ አይደለ? ተረጋጋ። ያንቺ ጉዳይ ብቻ እንደሆነ ለምንድን ነው የሚሰማሽ? ይሄ እኮ የሁለታችንም ጉዳይ ነው አሴት። በቃ እንደዚህ አይነት ነገር እንዳትዪ በቃ። እሺ በቃ አልልህም። እሺ በቃ እንስማማ። ኧረ አብርሽ በእናትህ ተው፣ ተረጋጋ በቃ። እሺ አታልቅስ፣ ተረጋጋ። ስማኝ አንተ አብርሽ አብርሽ ምንም አይነት ነገር ቢፈጠር አትተውኝም ማለት ነው እንዴ? ምን ማለት ነው ይሄ እንዴ? እኔና አንቺ እያስመሰልን ነበር እስካሁን ያለነው? እኔና አንቺ አብረን የሆነው የውሸት ነበር? አላውቅም። የቃቃ ነበር? አላውቅም አብርሽ። አላውቅም አይደለም። ምን አይነት ስሜት ሊሰማኝ እንደሚችል አላውቅም። ምናልባት አንተ በእኔ ቦታ ብትሆን እኮ ከዚህ በላይ ልትሆን ትችል ነበር አይደል? አሴት እኔ ባንቺ ቦታ ብሆን ማለት ነው ጠንከር ብዬ በዙሪያዬ ላሉ ሰዎች፣ ለሚወዱኝ ሰዎች በጠቅላላ ለመኖር ጓጓ ነበረ። በተለይ ደግሞ አንቺን ከጎኔ እንድትርቂ አልፈልግም ነበር። አይደለም በህመሜ ሰዓት ማለት ነው። በየትኛውም ሁኔታ ውስጥ ሆኜ እኮ አንቺ ከጎኔ እንድትርቂ አልፈልግም። ምክንያቱም ስለማፈቅርሽ። ግን የእውነት ነው የምታፈቅረው? ንገረኝ እስኪ ሀሴት። ምን ፍቅሬን እንዴት ማድረግ መግለጽ አልችልም። እውነቴን ነው የምልሽ። ውስጥ የሚነደውን እሳት እንዴት ማድረግ ልገልጽልሽ አልችልም። እንጃ እንዴት እንደወደድኩሽ አላውቅም፣ ግን ውስጤ ነው ያለሽ እኮ። እሺ አብርሽ፣ ምንም አይነት ሁኔታ ቢሆን ንገረኝ እስኪ። ምንም ቢፈጠር ፍቅር እኮ በየትኛውም ሁኔታ ውስጥ በችግርም በሀዘንም በሚገጥመን ነገሮች በጠቅላላ አብሮ ማለት ነው እንጂ ደስተኛ በሆነበት ሰዓት ብቻ አብሮ መሆን ብቻ አይደለም። እና አሁን አንተ ምንም ሳትሰስት ስለ ህይወት ሳትጨነቅ ስለ ቤተሰቡ ሳትጨነቅ ምን ቤተሰብ አለኝ ሀሴት? ቤተሰብ እኮ አንቺ ነሽ። ቤተሰብ እኮ አንቺ ነሽ። ሌላ ቤተሰብ አለኝ እንዴ? እኮ ለኔ ኩላሊትን ትሰጠኛለህ? እናቴ ትሙት ግጥም አድርጌ ነው የምሰጥሽ እናቴ። አንቺ ብቻ እሺ በይኝ። አንቺ ብቻ እሺ በይኝ ማርያምን። አብርሽ አብርሽ ለምን አፈቅርሻለሁ።
ምንድነው ሲቲ በጣም ከባድ ነገር እንደሆነ አውቃለሁ፣ ግን አብሺ ይቅርታ ብዬሃለሁ። መጀመሪያ አብረሽ ተረጋጋ። እንደዚህ አይነት ነገር ማድረግ እንደሌለብኝ እኮ አውቃለሁ፣ ግን እባክህ ተረጋጋ። አብሺ ደህና ነኝ በጣም፣ ግን ምንድነው የያዝነው ነገር እቃቃ ለመሆኑን እኔ ብቻ ሳይሆን በዙሪያ ያሉ ሰዎች እንዳያውቁ ፈልጋለሁ። ሁሉም እንዲያውቁልኝ። ለኔ ምንም አይደለም ቁሳዊ ነገር ህይወቱን ለኔ የማይሰስት ባል እንዳለኝ ሁሉም ሰው እንዲያውቅልኝ እፈልጋለሁ። አብረሽ አይወድሽም፣ አብረሽ እንደዚህ ነው ብለው ለሚያወሩ ሰዎች አፋቸውን እንዲዘጉ እፈልጋለሁ። እኔ ባንተ ሙሉ በሙሉ በጣም እርግጠኛ ነኝ። በራሴ እርግጠኛ ከመሆነው በላይ ባንተ እርግጠኛ ነኝ። ግን አብረሽ አንዳንድ ሰዎች እነሱ ተጠራጥረው የኔንም እምነት ሊጠራጠሩብኝ፣ የኔንም እምነት ሊሸረሽሩብኝ የሚፈልጉ ሰዎች አሉ። ላንተ ከባድ ፈተና እንደሆነ አውቃለሁ፣ ግን እንደምታልፈውም ደግሞ በደንብ አውቃለሁ። ለነሱ ግን ትልቅ ትምህርት ነው። ከዚህ በኋላ በእኔ ህይወት ራሴ ወሳኝ መሆኔን ማሳየት ስለምፈልግ ነው። አብሺ ህይወቱን ያልሰሰተ ባል ከአካሉ ላይ አንስቶ ሊሰጠኝ ካሰበ ባል ማን ሊለይ ይችላል? አብሺ ይቅርታ፣ ተረጋጋ። አብረሽ ደህና ነኝ። እኔ እኮ ደህና ነኝ አብረሽ። ያንቺ መውደድ እኔ ሳትቼ ምን ዓለም አለኝ እኔማ ዛሬ ርቀሽብኝ ከዓይኖቼ ከኔ ነው ማተብኝ ጨለማ። ይቅርታ ስሜትን እንደጎዳው ታውቃለህ። ብቻ አንቺ ምንም እንደሆነ ልጅ በቃ ሴት ልጅ ነው። በቃ ተይ የወደዳ በደ ሲባል የሰማሁት አንቺ ነው ዘንድሮ ደርሶብኝ ያየሁት። እስኪ በይ ንገሪኝ እባክሽ ሞገዴ በፍቅሬ ብለሽ ፈረድሽብኝ እንዴ? ለጊዜው ነው እንጂ የወደደ ቢያብድም አይስትም ራሱ ጨርቁን ጥሎ አይሄድም። ትከሳለህ እንጂ ባይሆን ትጠብራለህ። ማን ወዶ እንደሞተ አንተስ ትሞታለህ። ካላየሽኝማ እያለሽ ባገሩ መች ይቀራል ብለሽ ልቤን መጠርጠሩ